እንደው ድምፅሽን ሳታሰሚኝ እንደው ልብ መብለሽ ትጠቢ በእኔ በእናትሽ ጨክነሽ ደህናነሽ አንቺ የምን ጉዳይ አለ? ሮማን እኮ የለችም እዚህ እና አትኑራ። እኛ የሷ ጠባቂዎች ነን እንዴ? ፍቅር ደግሞ እዚህ እንደሌለች ካወቀ እኮ በጣም ነው የሚከፋው። አይመለከተኝም። ዳኒ እያታለልከኝ ነበር? ኧረ እኔ እኮ እያታለልኩሽ አይደለም፣ እውነቱን ነው የነገርኩሽ። ውሸታም። ቆይ ዴቭ እኔ ጋር ነው አላልከኝም ነበር? ቆይ እሱ ጋር ምን ይሰራል? በቃ ከተነቃ ይቀራላ። እኔ እኮ ተጨናንቀሽ ሳይሽ እኮ ፏል አድርገሽ ምናምን ብዬ እኮ ነው። ግን ከተነቃ ምን ይደረጋል? ይመቻችሁ። በቃ በሉ። አስመሳይ ውሸታም ነሽ። ፍቅርዬ እወድሻለሁ። እሺ ነኝ። ቻው። ይኸውልሽ ምንድን ነው ያደረግሽው? ብቻ ፈነካኩት እንዳት ደነስ አብጣሉ አንቺ ደነስ አንቺ ያምሻል። ለምን ነው የምታረጊው? ሰምኛለሽ። እንገናኛለን። አለቅሽ ዳይመንድ እንግዲህ ተፈንክቶ ሆስፒታል ገብቷል። በጣም የሚገርም ነው። እንግዲህ ፍቅር ትወደዋለች፣ ግን ያው ፍቅሯን ገልጻ አልነገረችውም። ሁለት እንትን ሆናለች፣ ሁለት ልብ ሆናለች። አንድ ዳኒን ትወዳለች፣ ሁለተኛ ደግሞ እንግዲህ ዴቭን ትወዳለች ማለት ነው። ዴቭ ደግሞ እሱን አይወዳትም። ዳይመንድ ሳታስበው ነው የፈነከተችው። ይገርማል። ግን እንደገና አዝናለታለች። እንግዲህ የአቤ ሚስት ወደ ገጠር ተመልሳለች። ገጠር ተመልሳ ያው እስካሁን አጎቷን አላገኘችው። ዳይመንድ በሆስፒታል ይገኛል። እንግዲህ ዴቭ በከብቶች በረት እንትን ብሏል። እንዴት አሰረ ነው። አሁንም አዴ እንግዲህ ከእናቷ ጋር ተገናኝታለች። አዴ ወደ ገጠር ሁለተኛ አትመለስም። ዴቭም እሷን ይዤ ካልተመለስኩ የፈለገው ይመጣል ብሎ መታገሉ አይገርም። ሰውየውም አባቷ ሄዶ እዛ ንጉሱ ጋር እየሰገደ ነው ማለት እንግዲህ ልጄን አመጣልሃለሁ፣ እሷን ነው የምታገባው፣ እሷን ታላገባህማ ምንም አይደለም እኔ ካልዳርኩልህ እያለ እንግዲህ ሲፎክርለት ነው። እዛው ቡናውን እየጠጣ ነው። ገጠር ታውቃላችሁ እንግዲህ በገፍ ነው የሚዘጋጀው። አንድ ባለ ሀብታም ቤት በገፍ ሰራተኛ አለ። በገፍ ነው የሚዘጋጀው፣ በገፍ ነው የሚታረሰው፣ በገፍ ነው የሚገባው። ሁሉም ማሸርገድ ነው። እንዲሁ እያለ ደሞዝ ነው የሚንቀሳቀሱት ማለት አንድ ሀብታም ከሆነ የሆነ ጥሬ ነገር ሰጠት ታደረገው በቃና እንዲያርግ ስጋ ይሰጋል። ተዛሬ ነገ አንጣ ይለኛል እያለ የሆነ ትንሽ ብር ይሰጥና ያችን ላለመክፈል ሲል ሰውየውን ግዴታ የሚለውን ነገር መስማት አለበት ማለት ነው። እንግዲህ እንደምታዩት ዳይመንድ ብዙ ማነካችሁ፣ ግን ያችኑ አካበዳት። አቤም ወደ ገጠር መጥቷል። አለልኝ እንደ በፊቱ አይደለም፣ ዛሬ ትንሽ የተሻለ ነው ማለት በሰዎች ላይ ብዙም ጭካኔ የለውም። ይሄኛው ነው ጭካኔ ያለው። ለምንድን ነው አንተ ብርህን የማሰበስበው እኔ ወንድም ስር ብለህ እየተወሰነ ብርህን ጠርቀምቀም አድርገህ የማታገባው እያለው ነው። እስኪ አንተ ሀብታም ሆንና ከዛ ከአንተ ለአንተን ያሽከር ሆናለሁ እያለው ነበር ወንድምየውን ማለት ነው። ያዴን አጎት ዶክተሩ በጣም እያዘነ ነው የላካት። ፈገግ ብሎ ልቡት 90 ዲግሪ መታ የሆነ በቃ ያለ አይደለም እንትና ሮታ ደግሞ ትንሽ ነሽ አንቺ ገና ህፃን ነሽ፣ እንደ ህፃን ነው እኔ ህፃን አይደለሁም፣ ለምንድን ነው እንደዛ የምትለይ ብላ በጣም የተናደደችው ማለት ነው። የተናደደችበት ምክንያት ያው ለምንድን ነው ህፃን ነሽ የምትለኝ? እኔ እኮ አንተን አፈቅርሃለሁ ለማለት ብቻ ትንሽ ነው የቀራት፣ ግን እስካሁን ድረስ አልነገረችውም ማለት ነው። እንግዲህ ፍቅርና ትመላው ጥፍት ብሏታል ማለት ያው ዴቭ ስለጠፋ ወዴት ሄደ፣ የት ነው ያለው፣ የት ነው ያረፈው እያለች እየጠየቀች ነው። ያለበት የት ነው ስልኩን እንግዲህ ያው ትቶታል። እሱን እኔ ከዛ እዚህ ገጠር ድረስ እንዴት አመጡት? እንዴት አመጣው ማለት ሳይነቃ ወይም ደግሞ የሆነ ነገር እንደው አንድ ሰው ሁለት ሰው ሶስት ሰው ሆነው እንደሆነ ጫኔ ብቻውን ያመጣው ማለት ነው።
አደይ እንግዲህ ከእናቷ ጋር ተቀላቅላለች። እህቷን አላገኘችም። እህቷ ያው የአቤ ሚስት ልትቀበል ሄዳለች። ተቀብላታለች። ያው አጎትዮ እኔ ላይ ነው የመጣሁት በይው ብላታለች። እሷም እንደዛ ልበላው ልቦ እንዳይሰበር አቤም ወደ አሜሪካ ሊሄድ ሲያወራ ሰምቼው ነው እኔ ጥዬው የመጣሁት እኔ ነኝ ለካ ያስቸገርኩት ብላ እንግዲህ ጥላው መጥታለች ማለት ነው። አቤ ተመልሶ መጥቷል ወደ ገጠር። ሁሉም ሊሰበሰቡ ነው እዚህ እርግጠኛ ነኝ። ከዛ ዳይመንድ ከሰማ ደግሞ ዳይመንድ እና ኪንጎ መንጣታቸው አይቀርም ወዝቡ ወደ ገጠር ማለት ነው። እንዴት ዴቭን እዛ ትተን እንዴት እንቀመጣለን? ግዴታ ነው ሄደን ማስለቀቅ አለብን ብለው መንጣት አለባቸው። አሹና ሮማን ደግሞ እስካሁን ድረስ አልወጡም፣ ጠፍተዋል። አሹን ደውላ ና ምንድን ነው የት ነው ያለኸው ብላውት ነበረ የፍቅር እናት። ነገር ግን እመጣለሁ እሺ፣ ስራው እስካሁን ድረስ አላለቀልኝም ነው ያላት ማለት ነው። እና ውድ ቤተሰቦቼ በጣም የሆነ ስላመመኝ ብዙም ድምፄ ላይ ይሰማ ይችላል። በጣም ይቅርታ አድርጉልኝ ማለት ነው። አሞኝ ስለነበረ ነው። እንግዲህ ያው አደይ እርግጠኛ ነኝ ታስለቅቀዋለች ብለን እናምናለን። ይቺ ደግሞ ወደ አሜሪካ ልመለስ ነው፣ በቃ ወደ አሜሪካ ልሄድ ነው ተውኝ እያለች ነበረ። ዶክተሩም በናፍቆት ሊሞት ነው። ያው አደይ ከዚህ ተጠፋች እርግጠኛ ነኝ ናፈቀችኝ እንደሚል ማለት ነው። ሩታን አያፈቅራትም። ያው ግን ለምንድን ነው ለአደይ ቦታ ሰጥተህ ለእኔ ሩባ እንኳ ቦታ ማስጠኝ? ለምንድን ነው አደይ አደይ የምትለው? እኔ እያለሁ እያለችው ነው፣ መከራውን እያበላችው ነው። እሱም በነገራችን ብዙም አያፈቅራትም። እሱ የሚያፈቅረው አደይና አደይን ያፈቅራታል። ግን ደግሞ እሷ የምታፈቅረው ሌላ ሰው ነው። ስትመጪ የሆነ ነገር እነግርሻለሁ ብሏታል። ያም የሚነግራት ደግሞ አፈቅርሽ ነበር የምታፈቅሪው ዴቭን ነው። ስለዚህ እንደዚህ ካላት ግን መቼም አትቀርበውም፣ ልቀርበውም አትችልም አደይ ማለት ነው። ያፈቅርሻለሁ ከዛሬ ድረስ በፍቅርሽ እየተጎዳሁ ነው ቢላት ሁለተኛ አትጠጋውም ማለት ትሸሸዋለች። እንዳሁኑ ምስጢሯን አታወራውም ሆነ በቃ አታደርግለትም። ስለዚህ ባይነግራት ባይነኝ እኔ እንዳፈቀረ አቅሯታል በልቡ ይዞ ቢተዋት ደስ ይለኛል ማለት ፍቅሩን በልቡ ያው ዳይመንድ ብቻ ነው የሚያውቀው እሷን እንደሚያፈቅር። ስለዚህ ባይናገር ባይነኝ ተስሩ ባጠፋ